ወልድ በድንግል ማርያም ማኅፀን ስለተቀረጸ ከአብ አልተነጠለም። በሰሌዳ ስለጻፍ ነው እንዴት እንደወጣ እንደማናውቀው በድንግል ማርያም ማኅፀን ሲያድር እንዴት ሰው እንደሆነ የሚያውቅ ፈጽሞ የለም። ማን ያውቃል ቢባል ራሱና የባሕርይ አባቱ አብ መንፈስ ቅዱስ ብቻ ያውቃል። እንዴት እንደጸነሰችው እንኳን ሌላ ሰው እመቤታችን እንኳን አታውቅም። እንዴት እንደጸነሰችው በድንግልና መጽነሷን ብቻ ነው የምታውቀው። ሌላ የምታውቀው ነገር ፈጽሞ የለም። ይህ ለባሕርይ ጌትነቱ ብቻ የተተወ ምስጢር ነው። እሷ አውቀው ለእኛ ያልተነገረ ነገር ሞልቷል። ማርያም ተዓቅብ ዘንተ ኩሎ ወተወድዮ ውስተ ልባ እንደተባለ በልቧ የጠበቀችው በጣም ብዙ ነገር አለ። ዓለም አንዷን እንኳን ቢሰማት ሰማይና ምድርን የሚያጠፋ ምስጢር ብዙ እሷ የምታውቀው አለ። እሱ ብቻ የሚያውቀውም አለ። ማርያምን ይትቤን ተጾረቶ በከርሳ ተመልከቱ አቀፍክዋ አይደል ያለችው ወስንኩ ጠይቆቶ። እሱንም ማርያም እንኳን በማኅፀኗ የተሸከመችው እመቤታችንን ብትሆን ታቀፍኩት፣ አዘልኩት፣ ወለድኩት፣ ሳምኩት፣ በጀርባ የተሸከምኩት፣ በጉያዬም አቀፍኩት፣ በከንፈሮቼ ሳምኩት፣ እንባዎችም ተንጠበጠቡበት፣ አዝየውም ተሰደድኩ፣ እያጠባውም አሳደግኩት፣ ግን አልተረዳሁትም ማለት ይችላል። አንዱ ድፍረት እግዚአብሔርን አውቄ ልጨርስ ማለት ነው። እናቱ እንኳን አላወቀችውም። ስለዚህ ቃል ተባለ። እንዲያ ከሆነ ተመልከቱ፣ የባሕርይ ልጇ ለምን ተባለ ሲባል የባሕርይ ልጇ የተባለበት ዋናው ምክንያት የባሕርይ ልጅ ማለት ባሕርይ ማለት ጥንት መገኛ ማለት ነው። ለምሳሌ እኛ ባሕርይ አለን፣ አፈርነት አለን፣ ውሃነት አለን፣ ነፋስነት አለን፣ ከዚያስ ምን አለን? መሬትነት አለን። ይህንን ባሕርይ ከሷ ስለነሳ በሰውነቱ የሷ የባሕርይ ልጇ ነው። የሷን ባሕርይ ይዟልና በመለኮቱ የአብ የባሕርይ ልጅ ነው። መለኮት በጣም ትሙ መለኮት በሥጋ የአብ መለኮት በሥጋ የድንግል ማርያም የባሕርይ ልጅ ሲሆን ሥጋ በመለኮት የአብ የባሕርይ ልጅ ነው ማለት ነው። ተዋህዶ ማለት ይሄ ነው። በተዋህዶ ማለት ይሄ ነው። መለኮት በሥጋ የድንግል ማርያም ልጅ ሲሆን ሥጋ በመለኮት የአብ የባሕርይ ልጅ ሆኗል ማለት ነው። አሁን ልብ በሉ። መለኮት ከድንግል ማርያም የነሳው ሥጋ መለኮት ከድንግል ማርያም የነሳው ማለት የለበሰው ማለት ሌላ አይደለም። ባይዟችሁ የለበሰው ሥጋ ከሷ ፈጥሮ የተዋሃደው ሥጋ ያ ሥጋ መለኮትን ሲዋሃድ የመለኮትን ምልአት፣ ስፋት፣ ርቀት፣ መንግሥት፣ ልልና፣ እበይ፣ ጌትነት ገንዘቡ አደረገና ውስን ጭብጥ የነበረው ሥጋ በዘማነ ኪሮ በየማነ አብ መላ። ሥጋ በድንግል ማርያም ማኅፀን ሲያርግ ሥጋ በቃል በድንግል ማርያም ማኅፀን ሲያርግ ቃል በሥጋ በ40 ቀን አረገ። ከድንግል ማርያም የተነሳው ሥጋ የለበሰው ሥጋ ማኅፀን ውስጥ እያለ በሰማያትና በምድር መላ ይላል። የሕዝብ ድንቅ ምስጢር ነው። እንዘሃሎ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። በእናቱ ማኅፀን እንደ ሁሉም ሕፃናት ጸጥ ብሎ ረጹም ድንቅ ነው ማምላክ። የ9 ወር ጽንስ ሆኖ ትዕግስቱ ራሱ እኮ ይገርማል። ቅዱስ ቄርሎስ መጸነሱን ራሱ ትዕግስት ይለዋል። ታገሰ ለተጸንሶ ለመጸነስ ራሱ ታገሰ ይላል። ሰፊው በጠባብ ቤት ማደሩ ጭንቅ እኮ ነው። ጠባብ በሰፊ ቢያድር እኮ ችግር የለውም፣ ይቻላል እኮ አይደለ? እኛስ ገብተነ ሰፊ ቤት እንቦላ አካሄድ ችግር የለውም እኮ። ሰፊው በጠባብ ማደር ግን ጭንቅ እኮ ነው። ለሱ ግን አላስጨነቀውም። በነገራችሁ ላይ የእግዚአብሔር አንዱ ከሃሊነቱ ሁሉን ቻይነቱ የማያምኑት እግዚአብሔር ሰው ሆነ ሲባል ማድከም ይመስላቸዋል። እኔ ግን በጣም ኃይሉ የሚገባኝ ሰው ሆነ ሲባል ማለት ለምላችሁ ሰው ኃይል እያለው መድከም አይችልም። ሰው በልቶ መራብ ይችላል? እስኪ አንድ ጥያቄ። አሁን ሁላችሁም ሶስት እንጀራ ባበላችሁ በበላችሁበት ቅጽበት መራብ ትችላላችሁ? በሉ ንገሩኝ እንጂ ትችላላችሁ? አትችሉም? በፍጹም ልንችል አንችልም። ሰው እንደጠገበ መራብ አይችልም። እግዚአብሔር ግን እሱ ምግብ ነው የተራበ ማለት በጣም ድንቅ ነው። ኃያል ነው ደከመ፣ ደግሞ ሳይደክም ደከመ። ሳይራብ ተራበ፣ ሳይሞት ሞተ፣ ሳይታመም ታመመ፣ ሳይደኸይ ተደኸየ፣ ሳይያዝ ተያዘ፣ ሳይታይ ታየ፣ ሳይወሰን ተወሰነ።
ሳይጨነቅ ተጨነቀ፣ ሳይቆስል ቆሰለ ማለት በጣም ድንቅ ነው። ይሄ ለሱ ብቻ ተቻለው። እንዲህ እግዚአብሔር እንዴት ሰው ሊሆን ይችላል ብሎ ከጠየቀ ሰው ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ቻይነቱ ሰው መሆን በመቻሉ ሚካኤል ቢሆን ሰው መሆን አይችልም። ገብርኤል ቢሆን ሰው መሆን አይችልም። ሩፋኤል ቢሆን አይችልም። መልአኩ ነህ ኑር እንጂ ሰው ሁን አልተባለምና፣ ፈጣሪ ግን ሁሉን ስለሚችል ሰው መሆንን ቻለ። ሰው ሆኖ ያዳነን እግዚአብሔር ይክበር ይመስገን። እዚያ በኋላ ደግሞ ሊያድነን ሲመጣ ይኸውም ማምላክን በጣም ቸርነቱ እኮ ጽብ ድንቅ እኮ ነው። መጀመሪያ የእሱን መልክ ሰጠን። ሁልጊዜ ነው የሚደንቀኝ። እኔ አይደለም ያልኩት፣ በእርግጥ ቅዱስ ጎርጎርዮስ ነው። በአባቶቻችን ቃል ማድነቅ ግን እንችላለን። ኋላ ደግሞ ተመልከቱ፣ ማንም እኮ አንደኛ ይውላችሁ ጥሩ መልክ ኑሮት ለእኔ ስጠኝ ቢሉት የሚያቀምስ ሰው የለም። በእርግጥ መልክን መስጠትም አይቻልም። ደግሞ ጅል መልክ ኑሮት የኔን ውሰዱልኝ ቢባል ደግሞ እሺ የሚል ሰው የለም። እኔ መልኬ ጅል ነውና እባካችሁ ይህን መልኬን ውሰዱልኝ ቢባል እሺ የሚል ሰው አለ? ይውላችሁ እኮ የባሪያን መልክ ይዞ መጣ ማለት እኮ ድንቅ እኮ። የባሪያን መልክ ይዞ ጌታ ይመጣል እንዴ? ንጉሥ የተገዥውን መልክ ይዞ እንዴት ሊመጣ ይችላል? ባለጸጋ የድሃ ልብስ እንዴት ይለብሳል? ባለጸጋ እንዴት የረሃብተኛ ምግብ ይበላል? ንጉሥ እንዴት ይፈረድበታል? በጣም ድንቅ እኮ ነው። እንጀራ እንዴት ይራባል? ፀሐይ እንዴት ይጨልምበታል? ርስት እንዴት ይሰደዳል? በጣም ድንቅ ነው እሱ። እሱን ማድረግም ቻለ፣ በባሪያ መልክ ተገለጠ። ይህን ማድረግም ፍጹም ቸርነቱ ፍጹም መልኩ ነው። ስለዚህ ምን ተባለ? ወንድማችን። እስኪ ወንድማችን በሉ። አዎ የሚካኤልን አካል ይዞ ስላልመጣ፣ የገብርኤልን አካል ይዞ ስላልመጣ፣ በእኛው መልክ ስለመጣልን ወንድማችን። ሰው መሆንን የወደድከው አንተ ክበር ተመስገን። ለእሱ ክብር ምስጋና ይግባው። ሌላው ወንድማችን የተባለው እግዚአብሔር ለእኛ ወንድማችን የሚሆንበትን ምክንያት ደግሞ ልንገራቸው። ያዕቆብ የጌታ ወንድም የተባለበትን ምክንያት ለማስረዳት ነው የሁሉም እነግራቸው። ሰው የጌታ ወንድም የሚሆንበት አንዱ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ሲያስተምር ለፈሪሳውያን ሲያስተምራቸው እንዲህ ብሏቸው ነበረ። እመቤታችን እሱ እያስተማረ መካ ከይሁዳ ከያዕቆብ ከዮሳ ጋር በር ላይ ቆመች። ስትቆም አንድ ሰው መጣና እናትህና ወንድሞች ይፈልጓል አለው። አይ መኑ ይእቲ እሜ ወመኑ ሙንቱ አሃዌ፣ እናቴና ወንድሞቼ እነማን ናቸው? እናቴ ይሄን ቃል የምትሰማ ናት፣ ወንድሞቼም እነዚህ ናቸው ይላል ብሎ ተናገረ። የማቴዎስ ወንጌል ምዕራፍ 12 ላይ መመልከት ትችላላችሁ። እናቴና ወንድሞቼ እነዚህ ናቸው አለ። አሁን በደንብ አስተውሉ። ወንድሞቼ ያላቸው ስለምንድን ነው የሚለውን ሊቃውንት ሲተረጉሙት ወንድሞች ያለ ሰው የጌታ ወንድም እንዴት ሊሆን ይችላል ሲባል የወልድ ወይም ደግሞ የክርስቶስ ወንድም የሚሆነው አንደኛ አባቱን አባት በማድረግና እናቱን እናት በማድረግ ነው ይላሉ ሊቃውንት። አባቱ አባትህ ከሆነ እሱ ወንድም ይሆናል ማለት ነው። ደግሞ ግን ብዛቱ እሱ አባቴ ይለዋል አብን፣ እኛም ሳናፍር አባታችን ሆይ እንላለን። ደግሞ እንዲሁ አብስ ቸርነቱ ወልድስ ቸርነቱ፣ አብ ቸርነቱ ወልድ አባቴ ሆይ ብሎ በጠራበት እኛም አብረን አባታችን ሆይ እንድንል መፍቀዱ፣ ወልድ ደግሞ አባቴን የኔን የባህሪ አባቴን እናንተ ስትወድቁ ስትነሱ ኃጢአት ስትሰሩ ስትጎሰቁሉ የምትኖሩ ሰዎች አባቴ ብላችሁ እንዴት ትጠራላችሁ ሳይል አባታችን ሆይ ብላችሁ ጥሩ ብሎ መፍቀዱ፣ የእግዚአብሔር አባት አባታችን ስለሆነ ደስ ይለናል። በእውነቱ የእግዚአብሔር አባት አባታችን ነው። እግዚአብሔር ራሱ አባታችን ነው። እግዚአብሔር አብ አባታችን ነው። እግዚአብሔር ወልድ አባታችን ነው። እግዚአብሔር መንፈስ ቅዱስ አባታችን ነው። ለሰው የመጀመሪያም የመጨረሻም መመኪያው የእግዚአብሔር ልጅ መሆን ብቻ ነው። መጨረሻ ላይ ማግኘት የሚገባን ሀብትም እንደሆነ ታውቃላችሁ፣ የእግዚአብሔር ልጅ መሆን። ካህኑ ቅዳሴ ሲቀድስ ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ ይላል። ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ሲል መልሱ እስኪ እናንተ። አቤት አቤት፣ ምን አላችሁ? ምን አላችሁ? ኧረ ተው መልሱ። ምስለ መንፈስከ በሉ።
ሲተረጎም እንደ ቃልህ ይደረግልኝ ማለት ነው። እንደ ቃልህ ይደረግልኝ ምን ይላል? ምን ይባላል? ሳናው ቃዳ እቱ ጸጋሁ ለእግዚአብሔር ያህል ምስለ ኩልክሙ ሲባል ምስለ መንፈስከ እንደ ቃልህ ይደረግልኝ። ሰላም ለኩልክሙ ሲባል ሰላም ለእናንተ ይሁን ሲላል ከመንፈስህ ጋራ ይላል። ያተረጓጉም ችግር ከመንፈስህ ጋራ የሚባል ነገር የለም። ተተርጉሞ ነው። በግዕዝ ምስለ መንፈስከ ሲባል መንፈስ ተብሎ ስምረት ፈቃድ ይባላልና ስለዚህ ምስለ መንፈስከ ማለት እንደ ቃልህ እንደ ፈቃድህ እንዳነጋገርህ ይሁንልኝ፣ እንደ ቃልህ ይደረግልኝ። የእግዚአብሔር ጸጋ ከእናንተ ጋር ይሁን የተባለ ጸጋ የተባለች ልጅነት ናት። የእግዚአብሔር ልጅ የሆናችሁባት ስልጣኑ ያቺ አትነጠቃችሁ፣ ከሃይማኖት አያናውጣችሁ ብሎ ነው የሚመርቀን። ይችን ያገኘ ሰው የእግዚአብሔር ልጅ አንድ ሰው የአንድ ሰው ልጅ ሲሆን የአባቱን ርስት የሆነውን ሁሉ እንደሚወርስ የእግዚአብሔር ልጅ በመሆናችን ብቻ የእግዚአብሔር የሆነው ነገር ሁሉ አለን። ዛሬ ከዚህ ጉባኤ መታችሁ የሄዳችሁ ሁሉ ኖረኝ የምትሉት ሀብት እንዲሆን የምፈልገው እግዚአብሔር አባቴ ነው እንድትሉ ነው። እስኪ በሉላችሁ እግዚአብሔር ምናችን ነው? እግዚአብሔር አባታችን ስለሆነ ምን አላችሁ ብዬ ብጠይቃችሁ የእግዚአብሔር የሆነው ሁሉ አለን በሉ ሁላችሁ። የእግዚአብሔር የሆነ ሁሉ አለን። የአባት ንብረት ለልጅ ነውና ምን አለኝ የምትሉ ከሆነ ዘመድ የለኝ፣ ገንዘብ የለኝ፣ ቤት የለኝ፣ መኪና የለኝ፣ ምን የለኝ፣ ጤና የለኝ የምትሉት ሁሉ ያላችሁ ነገር ብዙ ነው። እግዚአብሔር አለኝ በሉ። እስቲ በሉ ሁላችሁ እግዚአብሔር አለኝ በሉ። ማን አለን? እግዚአብሔር አለን። እንዲሁ እግዚአብሔር አለ ሲባል ልቤ ደስ ነው የሚለው በእውነቱ። ሌላው ሁሉ ትቶ ይሸሻል። አቃቢ ነዘይ ማስም ግን እሱ ነው። ሲንደክም የማይደክም ዘበኛም ደክሞት ሊያንቀላፋ ይችላል። ተባብሎ ሊሸጥም ይችላል። ተባብሎ ገንዘብ ተቀብሎ ሊሸጥም ይችላል። ጋርድም ሊክድ ይችላል። አይጣል ራሱም ሊገል ይችላል። አቃቢ ነዘይ ማስብ አስራባችሁኝ ብሎ የማይሸሽ ኃጢአት ሰራችሁ ብሎ የማይለወጥ ስንጎሰቁል የማይተወን ቸር ጠባቂያችን እሱ ከኛ ጋር ነው። ልጆቹ ስላደረገን እሱ ነው። የእግዚአብሔርን አባት አብን አባት ያደረገ ለወልድ ወንድሙ ይሆናል። ሁለተኛ ደግሞ የእግዚአብሔርን እናት ያደረገ ሰው የክርስቶስ ወንድም ይባላል። የእግዚአብሔርን እናት ያደረገ ሰው በምን እናት ያደርጋታል? በጸጋ። አብን በምን አባት እናደርገዋለን ካላችሁ፣ በምን አብን አባት የምናደርገው በጥምቀት ነው። ድንግል ማርያምን እናት የምናደርጋት ደግሞ በፍቅር ነው። የፍቅር እናታችን ናት። እሱም ፍቅሩን የገለጠው በሞት ነው። እኛም ለእሱ ፍቅርን የምንገልጠው የሞቱን መስቀል በመሸከም ነው። መሀል ላይ የፍቅር የነፃነት ደብዳቤ የሰጠን ግን እናቱ ናት። በባርነት ለመያዛችን ደብዳቤው የተጻፈባት ወረቀት ሔዋን ነበረች። ዕዳችን ተደምሶ ሲያልቅ የተሰጠችን የይለፍ ደብዳቤ ደግሞ ማርያም ናት። ለዚያም ከመስቀሉ ስር አያችሁ፣ አንዱን ዕዳችን ዮርዳኖስ ላይ ደመሰሰና የቀረውን ዕዳ በመስቀሉ ቀጠቀጠና ነፃ ለመሆናችን ማረጋገጫው ማህተም ምንድን ነው ብንለው እናቴ ብሎ ሰጠን። እናቱ ማለት መርገማችን ለመፋቁ ዕዳ እንደሌለብን በባላንጣዎቻችን መካከል የምናሳያት አካላዊ ቃል እንደታተመች ተጽፎባት እንደታተመች የተነበበች ህትምት መጽሐፈ ግዛን እናታችን ወላዲት አምላክ ናት። በዳሊ ይዘን ለሚመጣ ሁሉ ማርያምን እናሳያለን። እስኪ በሉላችሁ በዳሊ ይዘን ለሚመጣ ሁሉ በሉ። በዳሊ ይዘን ለሚመጣ ሁሉ ማን እናሳያለን? አሁን ጊዜ እግዚአብሔር 5 እንጀራ አበርክቶ 5000 ሰው አጠገብላችሁ ልትሉ ነበር። ሆዳም አይደላችሁ? ማርያም ተሰጠችን ሲላችሁ ግን ቀላል ይመስላችኋል ማለት ነው። አሁን አረንዳችሁ ተውት እኔ ብያችሁ ማታጥሩ በእውነቱ ማለት ነው። ስለዚህ ሰው በህይወቱ ዘመን ልጅነትን ከመቤታችን ፍቅር ጋር ከያዘ የድነት መሰረት የያዘ የሚባለው እሱን ሲይዝ ነው። እግዚአብሔር የእናቱን ፍቅር ከኛ አያስወግድብን።